بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة النبأ إن شاء الله يا سورة النبأ የቃል በቃል ትርጉም እንማማራለን። ክፍል 2 ከአንቀጽ 1 እስከ አንቀጽ 16 ያሉትን ተማምረናል። አሁን ማነሳው ከአንቀጽ 17 አነሳለሁኝ። طيب أعوذ بالله من الشيطان الرجيم أعوذ እጠበቃለሁ بالله بالله منك الشيطان كشيطان الرجيم እርጉም ከሆነው ከአላህ ስብሓንሁ ወተዓላ እዝነቱ ረሕመት ከተባረረው ሸይጣን በአላህ ስብሓንሁ ወተዓላ እጠበቃለሁ። አንቀጽ 17 ኢነ የውመል ፈስሊ ካነ ሚቃታ። እንግዲህ ከላይ እንዳየነው እነዛ ሞቶ መቀስቀስን የሚያስተባብሉ ሰዎች እንዲሁም ደግሞ አላህ ሱብሓነሁ ወተዓላ የዋለልንን ጸጋ ኒዕማ ገልጾልናል። አሁን ደግሞ ስለ የውመል ቂያማ ሁኔታ እንግዲህ በዛ ቀን ደግሞ እነዛ ከሃዲያኖች ምን እንደሚገጥማቸው ይነግረናል ማለት ነው። ያ ከሃዲያኖችን ሲፋ ይናገራል። ምን አለ? ኢነ የውመል ፈስሊ አለ። ኢነ እኮ የውመ ቀን አልፈስሊ የመለያው ቀን እኮ ካነ ነው ሚቃታ የተወሰነ ጊዜ ነው የተወሰነ ነው አለ። እንግዲህ ያ የመለያው ቀን ሲባል የውመል ቂያማ ማለት ነው። የመለያው ቀን ሁሉም ይበጠራል። አማኞች ከካዲያኖች ይለያሉ። የጀነት ሰዎች ወደ ጀነት፣ የጀሃነም ሰዎች ወደ ጀሃነም ይለያል ማለት ነው። እያንዳንዱ ይበጠራል ማለት ነው። ያኔ ኢነ እኮ የውመ ቀን ያ ቀን ማን የውመል ቂያማ ኢነ እኮ የውመ ቀን አልፈስል የመለያው ቀን እኮ ካነ ነው ሚቃታ የተወሰነ ነው አለ። የተወሰነ ጊዜ ነው። እንግዲህ በዛ በመለያው ቀን የውመ ቀን ዩንፈኹ በሚነፋበት ቀን ፊ ውስጥ አሶሪ በቀንዱ ውስጥ በሚነፋበት ቀን ማን ነው የሚነፋው? እስራፊል እንግዲህ ቀንዱን ይዞ እየተጠባበቀ ነው የአላህን ትእዛዝ። አላህ ሲያዘው ያንን ጥሩምባውን አንድ ንፊት ብቻ ነው። በአንድ ንፊት ሁሉም ዱንያ ላይ ያለው ይጠፋል ማለት ነው። በሁለተኛው ንፊት ሁሉም ይነሳል ከቀብሩ ማለት ነው። ይነሳል። ከዛ እየገሰገሰ ወደ አላህ ሱብሓነሁ ወተዓላ ይጓዛል ማለት ነው ሁሉም። ወይም የውመ ቀን ዩንፈኹ በሚነፋበት ቀን ፊ ውስጥ አሶሪ በቀንድ ውስጥ በሚነፋበት ቀን ያ ቀን ፈተእቱነ ትመጣላችሁ አፍዋጃ ጭፍሮቹ ናችሁ። ጭፍሮች ቡድን ማለት ነው። ጭፍሮቹ ናችሁ ትመጣላችሁ አለ። በጭፍራ እያሉ ይሄዳሉ። እንግዲህ ይላሉ ምንድነው እያንዳንዱ ሁሉም ኡማ ማለት ነው። እያንዳንዷ ኡማ ከነብዩዋ ጋር ትመጣለች ማለት ነው። ያኔ እኛ የነቢ አለይሂ ሰላቱ ሰላም ኡማ ከነቢ አለይሂ ሰላቱ ሰላም ጋር፣ የሙሳ አለይሂ ሰላም ህዝቦች ከሙሳ አለይሂ ሰላም ጋር፣ የኢሳ አለይሂ ሰላም ህዝቦች ከኢሳ ጋር እያሉ ማለት ነው። ሁሉም ከነብዩዋ ጋር ትቀሰቀሳለች ያኔ ማለት ነው። طيب ጭፍሮቹ ናችሁ ትመጣላችሁ ያን ቀን። እንግዲህ በሁለተኛው ንፊት ነው ማለት ነው። ሁለተኛው ንፊት ሲነፋ ሁሉም ይነሳል ማለት ነው። ከዛም ወደ ጌታው ይጓዛል። ፈተእቱነ ትመጣላችሁ አፍዋጃ ጭፍሮቹ ናቸው አለ። የውመ ቀን ዩንፈኹ በሚነፋበት ቀን ፊ ውስጥ አሶሪ በቀንድ ውስጥ ፈተእቱነ ትመጣላችሁ አፍዋጃ ጭፍሮቹ ናችሁ። በጭፍራ ሆናችሁ ጭፍሮቹ ናችሁ ትመጣላችሁ አለ። ከዛ ምን አለ? ወፉቲሐት ሰማኡ ፈካነት አብዋባ ወፉቲሐቲ ትከፈታለች አለ። እንግዲህ የመለያው ቀን ማለት ነው። በዛ ቀን ወፉቲሐቲ ትከፈታለች አሰማኡ ሰማይ ፈካነት ትሆናለች አብዋባ ደጃፎች ትሆናለች። ያኔ ትከፋፈታለች ማለት ነው ሰማይ። አሁን ምንም እንኳን ሽንቁር የላትም። ያኔ ግን በዛ በከባዱ ቀን በዛ በመለያው ቀን በር ያላት ትሆናለች ማለት ነው። ደጃፎች ትሆናለች። ብዙ ደጃፍ እዚህ ጋር አንድ ብቻ አይደለም። አብዋባ ማለት ደጃፎች ማለት ነው። ብዙ ማለት ነው። ደጃፎች ትሆናለች አለ። ያኔ ደጃፍ ማለት እንግዲህ መውጫ መውረጃ ማለት ነው። መውጫ መግቢያ ማለት እኮ ነው። ከዛ ምን ይወርዳሉ? ሰማይ እንትኖች ይወርዳሉ። መላኢካዎች በእያንዳንዱ ሰማይ ያሉት ይወርዳሉ። ሁሉም በየመሰሉ ያኔ ይሰለፋል። የሰው ልጆች ለብቻቸው፣ አጋንንቶችም እንዲሁ ለብቻ፣ መላእክቶችም ለብቻ ይሰለፋሉ ማለት ነው። ሁሉንም በአንድ ለጥ ባለ ሜዳ ላይ
ይሰበስበናል አላህ ሱብሓነሁ ወተዓላ። እንግዲህ መጀመሪያው ሰማይ ላይ ያሉ መላእክቶች ይወርዳሉ፣ ይሰለፋሉ። ሁለተኛ ሰማይ ላይ ያሉ መላእክቶች ይወርዳሉ፣ ይሰለፋሉ። ሶስተኛው ሰማይ ላይ ያሉ መላእክቶች ይወርዳሉ፣ ይሰለፋሉ። እንደዚህ እያሉ ማለት ነው። ሱብሓነላህ። እና ሰማይ ትከፈታለች፣ መላኢካዎች ይወርዳሉ ማለት ነው። ወፉቲሐቲ ትከፈታለች፣ አሰማኡ ሰማይ ፈካነት ትሆናለች፣ አብዋባ ደጃፎች ትሆናለች፣ በሮች ማለት ነው፣ ደጃፎች ትሆናለች አለ። ከዛ ምን አለ? ወሱይረቲ ልጅባሉ ፈካነት ሰራባ። ወሱይረቲ ትነዳለች አለ። ወሱይረቲ ይነዳሉ፣ ወሱይረቲ ትነዳለች። አልጅባሉ ተራራዎችም ይነዳሉ ማለት ያኔ ይወገዳሉ፣ እንዳልነበሩ ይሆናሉ። ወሱይረቲ ይነዳሉ፣ አልጅባሉ ተራራዎችም ይነዳሉ። ፈካነት ትሆናለች ተራራዎች ሰራባ ሰራባ። ሰራባ ማለት ሲሪዱ ማለት ነው። ሲሪዱ ማለት ምሳሌ በሩቅ ሲታይ ውሃ ያለ ይመስላል። ልክ እዛ ቦታ ላይ ሲኬድ ግን ምንም ነገር የለም ማለት ነው። እንደዛ እሱ ነው ሰራባ የሚባለው። እንደዛ ትሆናለች። የሚያዝ የሚጨበጥ የለም ማለት ነው። ለጥ ያለ ሜዳ ነው፣ ምድረ በዳ ማለት ነው። እንደዛ ትሆናለች፣ ምንም አይኖርም ማለት ነው። ይሄ የምናየው አሁን ተራራ በጣም ግዙፍ ነው የምናየው ተራራ፣ ከስር ያለው ደግሞ ከዛ ይበልጣል። ከላይ ከምናየው የበለጠ ስሩ የዘለቀ ነው ማለት ነው። ያኔ ግን ይወድማል፣ ሰራባ ይሆናል። ወሱይረቲ ትነዳለች፣ አልጅባሉ ተራራዎች ፈካነት ትሆናለች፣ ሰራባ ሰራባ ስሪዱ ይሆናል ማለት ነው። ወይም ስሪቡ ማለት ወይም ስሪዱ ማለት ስሪዱም ትሆናለች ማለት። ስሪዱ ማለት እንደነገርኳቸው በሩቅ ሲታይ ውሃ ያለ ይመስላል፣ ግን እዛ ቦታ ላይ ሲከር ምንም ነገር የለም ማለት ነው። የሚያዝ የሚጨበጥ የለም ማለት ነው። ሰራባ ይሆናል አለም። ከዛ ምን አለ? ኢነኮ ጀሀነም እኮ ካነት ትሆናለች ሚሮሳዳ። ያኔ እንግዲህ ኢነኮ ጀሀነም እሳት ትሆናለች። ኢነኮ ጀሀነም እኮ ካነት ሆነች ነው ያለው። ስለዚህ የማይቀር ስለሆነ ሆነች፣ ወተኩኑ አይደለም ያለው፣ ካነት ሆነች ነው ያለው። ያኔ ትሆናለች ማለት ነው። የማይቀር ስለሆነ ካነት ብሎ ነው የገለጻት አላህ ሱብሓነሁ ወተዓላ። ሚሮሳዳ ተጠባባቂ ሆነች አለ። ተጠባባቂ ምሽግ ሆነች አለ። ኢነ እኮ ጀሀነም እሳት እኮ ካነት ሆነች ሚሮሳዳ ተጠባባቂ ጠባቂ ሆነች። ምንን? እነዛን የአላህን ጥላቶች እነዚ አመፀኞችን ትጠብቃለች ማለት ነው። እነሱን ለመያዝ ትጠባበቃለች፣ ምሽግ ትሆናለች ማለት ነው። እንግዲህ አንድ ሰው እኮ ምሽግ ውስጥ የሚገባው ምንን ለመያዝ ነው? ጥላቱን ለማጥቃት ነው አይደለ? እሷም ያኔ ምሽግ ትሆናለች፣ ትጠባበቃለች ማለት ነው። ጀሀነም እሳት የታሉ በጌታ የካዱት እያለች ታጓራለች፣ ልትበጣጠስ ትደርሳለች። እሷ ግን በ70,000 ልጓም ተለጉማለች። በእያንዳንዱ ልጓም ስንት ሺህ መላኢካ አለ? 70,000 መላኢካ በእያንዳንዱ ልጓም። እንደዛም ተይዛ ያዙ ይልቀቁኝ ትላለች። የታሉ በጌታ የካዱት እያለች ማለት ነው። طيب ኢነኮ ጀሀነም እኮ ካነት ሆነች ሚሮሳዳ ጠባቂ ሆነች፣ ተጠባባቂ ማለት ነው። ጠባቂ ሆነች እነማንን? እነዛ ከሃዲያኖችን፣ እነዛ አመፀኞችን፣ ፉጃሮችን ማለት ነው። ሊጣጊነ መአባ፣ ሊጣጊነ ለወሰን አላፊዎች፣ መአባ መመለሻ ሆነች። ይቺ ጀሀነም ደግሞ ሊጣጊነ ለድንበር አላፊዎች፣ በዱንያ ላይ ድንበር ላለፉት ማለት ነው፣ ወሰን ላለፉት መአባ መመለሻ ነች። ይቺ ጀሀነም እሳት ሊጣጊነ ለድንበር አላፊዎች መአባ መመለሻ ነች። ወደ እሷ ነው የሚመለሱት። ከተቀሰቀሱ በኋላ ወደ ጀሀነም እሳት ይመለሳሉ ማለት ነው። እና ይቺ ጀሀነም እሳት ሊጣጊነ ለወሰን አላፊዎች፣ ለድንበር አላፊዎች መአባ መመለሻ ሆነች አለ። ከዛ ምን አለ? ላቢሲነ ፊሃ አሕቃባ፣ ላቢሲነ ይቆያሉ አለ። ፊሃ በሶስት በዚች በጀሀነም እሳት ውስጥ ይቆያሉ። አሕቃባን ነው የሚቆዩት አለ። አሕቃባ ማለት ብዙ ዘመናት ማለት ነው። እንግዲህ ዘመናት ያልፋል። በቃ እነሱ እዛው ዘውታሪ ናቸው። ሞት የለ ምን የለ ለብዙ ዘመናት ማለት ነው። ዘመናት አሕቃባ ለዘመናት በሷ ውስጥ ኗሪዎች ናቸው አለ። ይቆያሉ አለ። ላቢሲነ ይቆያሉ። ፊሃ በሷ ውስጥ በጀሀነም እሳት ውስጥ አሕቃባ ዘመናትን
ብዙ ዘመናትን ይቆያሉ። አላህ ይጠብቀን። ከዛ ምን አለ? ላ የዙቁነ ፊሃ በሩደን ወላ ሸራባ። ላ የዙቁነ አይቀምሱም አለ። ላ የዙቁነ አይቀምሱም፣ ፊሃ በሷ ውስጥ በዛች በጀሀነም እሳት ውስጥ አይቀምሱም፣ ፊሃ በሷ ውስጥ ማለት ነው። በሩደን ቅዝቃዜን አይቀምሱም፣ ወላ ሸራባ መጠጥንም አይቀምሱም፣ ወላ ሸራባ መጠጥንም አይቀምሱም አለ። ያ አላህ በርደን ቅዝቃዜን ከላይ የሚያቀዘቅዛቸው አካላቸውን እዛ ጀሀነም እሳት ውስጥ ነው። ከላይ አካላቸው እንደው ቀዝቀዝ የሚያደርግ ነገር ማለት ነው የለም። ወላ ሸራባ ውስጣቸውን ደግሞ ሲጠጡት እንደው ቅዝቅዝ የሚያደርጋቸው እዛ ጀሀነም እሳት ውስጥ ነው እንደው የሚጠጡት ነገር ቅዝቅዝ የሚያደርግ እሱም የለም አለ። ይሄ በርደን የሚለው ከላይ የሚያቀዘቅዛቸው፣ ወላ ሸራባ ደግሞ ውስጣቸውን የሚያቀዘቅዝ ማለት ነው ሲጠጡት፣ እሱ የለም አለ። ይሄ የለም አለ። ላ የዙቁነ አይቀምሱም፣ ፊሃ በሶስት በርደን ቅዝቃዜን አይቀምሱም፣ ቅዝቃዜ የምትባልን አይቀምሱም፣ ወላ ሸራባ እንዲሁም መጠጥንም አይቀምሱም። የሚጠጡት እንደው ቀዝቀዝ የሚያደርጋቸው መጠጥንም አይቀምሱም አለ። የሚቀምሱትስ ምንድን ነው? ኢላ እንጂ ሐሚመን የፈላ ውሃ እንጂ። ሐሚመን ማለት ሐሚም የፈላ ማለት ነው፣ የፈላ ውሃ ነው። ኢላ እንጂ ሐሚመን የፈላ ውሃ እንጂ፣ ወገሳቃ እንዲሁም ወገሳቃ እዥና መግል እንጂ ሌላን አይቀምሱም። እንግዲህ መጠጣቸው ይሄ ነው። ያ ሙቅ ውሃ የፈላ ውሃ ልክ ቀረብ ሲያደርጉት ፊታቸውን ግሽልጥ አርጎ የሚጥል ማለት ነው። አላሁመ ላ ተጅዐልና ሚንሁም። ላ ኢላሃ ኢለላህ። ኢላ እንጂ ሐሚመን የፈላ ውሃ እንጂ፣ ወገሳቃ እንዲሁም ገሳቃ የሚለው እዣቸው ሲቃጠሉ የሚንጠፈጠፈው ከነሱ ማለት ነው። እዣቸው መግላቸው ማለት ነው። እሱን ነው የሚጠጡት። ያ ደግሞ ልክ ቀረብ ሲያደርጉት ያ አላህ ምግባቸውስ ምንድን ነው ብሎናል በሌላ አንቀጽ በሌላ ሱራ ዘቁም ከዘቁም ነው ብሏል። ያ ደግሞ አንጀታቸውን የሚበጣጥስ የሆነ እንስሳቶች እንኳን የማይበሉት እሾሃማ የሆነ ዛፍ ማለት ነው። እሱም ደግሞ ጀሀነም እሳት ስር የበቀለ የሆነ ያ ነው ምግባቸው። ያንን ሲበሉት አገኘን ብሎ ሲበሉ ሆዳቸው ሆዲቃቸውን የሚበጣጥስ ማለት ነው። ይሄ ነው መጠጣቸው። ሌላን አያገኙም የጀሀነም ሰዎች። ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። ኢላ እንጂ ሐሚመን የፈላ ውሃ እንጂ፣ ወገሳቃ እዥና መግል እንጂ ለነሱ መጠጥ የላቸውም። ይሄ ነው መጠጣቸው አለ። ከዛ ምን አለ? ይህ እኮ አለ ጀዛአን ምንዳ ነው አለ። ዊፋቃ ተስማሚ የሆነ ምንዳ ነው፣ ግጥም ያለ ተስማሚ የሆነ። ይህን ነው የምንመነዳቸው። ይሄ ነው የነሱ ምንዳ፣ ይሄ ነው ምንዳቸው። ጀዛአን ምንዳ ነው፣ ዊፋቃ ተስማሚ የሆነ ምንዳ ነው አለ። ይህንን ነው ተስማሚ የሆነ ምንዳ ነው የምንመነዳቸው አለ። ለምንድን ነው ይሄን የመነዳቸው አላህ? ለምን? ኢነላሃ ላ የዝሊሙ አላህ እኮ ማንንም አይበድልም። ሚስቃለ ዘራ የዘራን ታክል አላህ ስብሓነሁ ወተዓላ አይበድልም፣ ማንንም አይበድልም። ግን በየስራችን በእያንዳንዱ ስራችን ይመነዳናል ማለት ነው። ምክንያቱ ምንድን ነው? ይሄ ነው ምንዳቸው ጋር እንግዲህ ምክንያቱ ምንድን ነው? እዚህ ጋር ያቀርብልናል ራሱ አላህ ምን አለ? ኢነሁም ካኑ ላ የሩጁነ ሒሳባ። ኢነሁም እነሱ እኮ ካኑ ነበሩ፣ ላ የሩጁነ የማይከጅሉ የማይፈሩ ነበሩ፣ ሒሳብን መተሳሰብን የማይፈሩ የማይከጅሉ ነበሩ። አረ ሒሳብ አለብን፣ አረ ሙቶ መቀስቀስ አለ፣ አረ አላህ ፊት እኮ እንቆማለን ብለው የማይፈሩ ነበሩ። በውስጣቸው አይፈሩም ማለት ነው። ኢነሁም እነሱ እኮ ካኑ ነበሩ፣ ላ የሩጁነ የማይከጅሉ የማይፈሩ፣ ሒሳብን መተሳሰብን የማይፈሩ የማይከጅሉ ነበሩ። ይሄ ብቻ አይደለም፣ ወከዘቡ አስተባበሉ፣ ቢአያቲና ባናቅስቶቻችን፣ ኪዛባ ማስተባበልንም አስተባበሉ። ይሄ ደግሞ በምላሳቸው፣ ይሄ በውስጣቸው ና፣ ይሄ ደግሞ በምላሳቸው አጥንትን እያመጡ እንደዚህ የተፈረፈረ አጥንት ከሆን በኋላ እንደዚህ የበሰበሰ አጥንት ከሆን በኋላ እንዴት ነው የምንቀሰቀሰው እያሉ ሞቶ መቀስቀስን ያስተባብሉ ነበረ። ምሳሌን ያደርጉ ነበረ። እንደዚህ ከሆን በኋላ እንደዚህ እያሉ ማለት ነው እነዛ ከሃዲያኖች።
ይሄ ነው ምክንያቱ። ስለዚህ ይህ ምንዳቸው ምንድነው? ተስማሚ የሆነ ግጥም ያለ ምንዳ ነው አለ። ይህ ነው የሚገባቸው አለ። ስለዚህ ተስማሚ የሆነ ምንዳ ነው። ሱብሃንአላህ። ምክንያቱም ስላስተባበሉ ምክንያታቸው ይሄ ነው። እነሁም እነሱ ካኑ ነበሩ ላ የሩጁን የማይከጅሉ ሒሳባ መተሳሰብን የማይከጅሉ የማይፈሩ ነበሩ። ኧረ ሒሳብ አለብኝ፣ ኧረ መተሳሰብ አለ ብለው እንኳ የማይፈሩ ነበሩ በውስጣቸው። ወከዘቡ አስተባበሉ ቢአያቲና በአናቅስቶቻችን ኪዛባ ማስተባበልንም አስተባበሉ። ስለዚህ ለነሱ የሚገባቸው ምንዳ ይህ ነው። ከዛ ምን አለ? ወኩለ ሸይእን ሁሉንም ሸይን ሁሉንም ነገር አሕሶይናሁ ጠቀለል ነው አጠቃለል ነው አለ። ሁሉንም ነገር ሰብስበነዋል፣ አጠቃለን አስቀምጠነዋል አለ። ወኩለ ሸይእን ሁሉንም ነገር ሁሉንም ነገር አሕሶይናሁ አጠቃለነዋል። ኪታባ የተጻፈ ሲሆን ሁሉንም ነገር ሰብስበን አጠቃለን አኑረነዋል አለ። እሱም ደግሞ የተጻፈ ሲሆን ማለት ነው። ኪታባ ማለት የተጻፈ ሲሆን ማለት ነው። አላህ ሁሉም ነገር ተጽፏል። እያንዳንዱ ነገር አላህ አይበድልም፣ ማንንም አይበድልም። በየስራችን ግን ይመነዳናል። ሁሉንም ነገር አሕሶይናሁ አጠቃለነዋል፣ ሰብስበን አኑረነዋል አለ። ኪታባ የተጻፈ ሲሆን አለ። ከዛ ምን ይባላሉ? ፈዙቁ ቅመሱ፣ አንጨምርላችሁም፣ ኩም ለእናንተ አንጨምርላችሁም፣ ኢላ ቢሆን እንጂ ዐዛባ ቅጣትን እንጂ ሌላን አንጨምርላችሁም። ሌላ የሚጨመርላቸው ነገር የለም። ምን ቢሆን እንጂ ቅጣት ቢሆን እንጂ በቅጣት ላይ ቅጣት ቢሆን እንጂ ሌላ የሚጨመርላቸው ነገር የለም ማለት ነው። ፈዙቁ ፈለን ነዚደኩም ኢላ ዐዛባ ፈዙቁ ቅመሱ ፈለን ነዚደኩም ለእናንተ አንጨምርላችሁም ኢላ ቢሆን እንጂ ዐዛባ ቅጣትን እንጂ ሌላን አንጨምርላችሁም። ሌላ ነገር የሚያዝንላቸው የለ፣ የሚረዳቸው የለ፣ ወዳጅ የላቸው፣ ረዳት የላቸው፣ በቃ የለም። ማንም አይረዳቸው፣ ማንም አያዝንላቸውም ለነሱ። አላሁመ ላ ተጅዐልና ሚንሁም ላ ኢላሃ ኢለላህ። አላህ ከነሱ አያድርገን። አሁን ደግሞ የአማኞችን ገጽታ ሲፋ ይነግረናል። ምን አለ? ኢነ ሊልሙተቂነ መፋዛ። ኢነ እኮ ሊልሙተቂነ ለሙተቂኖች ለጥንቁቆች እኮ መፋዛ መዳኛ ስፍራ አላቸው ይላል። ኢንሻአላህ በቀጣይ ክፍል እንማማራለን እስከ መጨረሻው ኢንሻአላህ። ስህተት ካለኝ እያረማችሁኝ። ሀዛ ወላሁ አዕለም።